ሰላም ወዳጆቼ፣ እንኳን ወደዚህ መንፈሳዊ ቻናል በደህና መጡ። ቪዲዮን ከመጀመራችን በፊት ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ከአገልግሎታችን ጋር አብራችሁን ቆዩ። እግዚአብሔር አባታችን ሆይ ይህችን ቀንና ይህችን ጊዜ ሰጥተህን በዚህ ስፍራ ተገኝተን ስምህን እንድናከብር፣ ስምህን እንድናነሳ፣ ስምህን እንድናወድስ ስለፈቀድክልን እናመሰግንሃለን። የዘላለም አባት ስምህን ከፍ ከፍ እናደርጋለን። የዘላለም ንጉሥ ስምህን እናከብራለን። አንተ እግዚአብሔር ሆይ በእኛ ላይ ኃይልን እንድትገልጥ፣ በእኛ ላይ ሞገስህን እንድትገልጥ፣ በእኛ ላይ ምሪትህን እንድትገልጥ ዛሬ እንጸልያለን። እግዚአብሔር አባት ሆይ በፈተናዎች እንደክማለን፣ በፈተናዎች እንወድቃለን። ነገር ግን እግዚአብሔር ሆይ ሁኔታና ጊዜ ሊጥለን ይችላል። አንተ የማጥል አምላክ ነህ። አንተ የምደግፍ አምላክ ነህ። አንተ የምሪት አምላክ ነህ። እግዚአብሔር ሆይ በፈተናዎች ደክመናል፣ በፈተናዎች ወድቀናል። ነገር ግን እግዚአብሔር ሆይ ዳግመኛ የምንነሳበትን መንፈስ ስጠን። ዳግመኛ የምንቆምበትን መንፈስ ስጠን። አባት ሆይ ጠዋት ከቤታችን ስንወጣ በሰላም እንድትመልሰን፣ ወደ ቤታችን ስንገባ እናመሰግን ዘንድ ልባችንን አንጻው። እናመሰግን ዘንድ ልባችንን አንጻው። አባት ሆይ ከእኛም ተርፎ ለሌሎች እንድንተርፍ፣ ከእኛም አልፎ ለሌሎች እንድንተርፍ አባት ሆይ ምሪትህን በእኛ ላይ ግለጥ። መንፈስህን በእኛ ላይ አሳይ። አባት ሆይ ነገሮቻችንን ያማሩና የተዋቡ እንዲሆኑ አንተ ከጎናችን ሁን። አንተ ከእኛ ጋር ሁን። ዘላለማዊ አብሮነት በእኛ ላይ በኃይል ይገለጥ። እግዚአብሔር ሆይ ዛሬ ላይ እንደክማለን፣ ዛሬ ላይ እንወድቃለን። ነገር ግን እግዚአብሔር ሆይ በነገር ሁሉ አንተን ይዘን፣ በነገር ሁሉ አንተን ይዘን ከፍቶቻችንን እንቀበላለን። ነገሮቻችንን በድል እንቀበላለን። ነገሮቻችንን እግዚአብሔር ሆይ በአሸናፊነት እንቀበላለን። አንተን ይዘን አናፍርም። አንተን ይዘን አንወድቅም። አንተን ይዘን እግዚአብሔር ሆይ ከመንገዳችን አንሰናከልም። የታመሙ ብዙሃን ናቸው፣ የታረዙ ብዙሃን ናቸው። እግዚአብሔር አምላክ ያንተ ዘላለማዊ ምሕረት፣ ያንተ ዘላለማዊ ምሕረት በእነሱ ሕይወት ላይ ይገለጥ፣ በእነሱ ሕይወት ላይ ይገለጥ። አባት ሆይ አንተ ደግ አምላክ ነህ። አንተ ቸር አምላክ ነህ። እናመሰግንሃለን። ምስጋና ይገባሃል፣ እልልታ ይገባሃል፣ ውዳሴ ይገባሃል። ጌታ እግዚአብሔር ሆይ አንተን ይዘን አንወድቅም፣ አንተን ይዘን አንሰናከልም። አባት ሆይ በጨለማዎቻችን ላይ ብርሃን የምትሆንልን፣ በጨለሙብን ነገሮች ላይ ብርሃን የምትሆንልን አንተ ነህና ከኛ አትራቅ። ደጋፊያችን አንተ ነህና ከኛ አትራቅ። ረዳታችን አንተ ነህና ከኛ አትራቅ። እግዚአብሔር ሆይ ቃልህን የምንፈልግበት፣ በቤትህ የምንመላለስበትን ልቦና ስጠን። ልባችንን አንጻው። የምህረት እጅህን በእኛ ላይ ላክ። ወዳጆቻችንን፣ ጓደኞቻችንን እግዚአብሔር ሆይ በነገር አበልጽጋቸው፣ በነገር ከፍ አርጋቸው። እግዚአብሔር ሆይ የትኛውም በዚህ ሰዓት ከቤት እየራቀ ያለ፣ የትኛውም በዚህ ሰዓት ከአገልግሎት እየራቀ ያለ አንድ ወጣት ልጅ፣ አንዲት ወጣት ልጅ ብትኖር ጌታ እግዚአብሔር ሆይ የምህረት እጅህን በእነሱ ሕይወት ላይ ግለጥ። የምህረት እጅህን በእነሱ ሕይወት ላይ ግለጥ። አቅቶናል፣ እግዚአብሔር ሆይ የት ነው ያለኸው? እግዚአብሔር ሆይ የት ነው ያለኸው ብለው እየጮሁ ላሉ፣ በጓዳቸው እያነቡ ላሉ እግዚአብሔር አምላክ ዛሬ ቸርነትህን በእነሱ ሕይወት ላይ ትገልጥ ዘንድ በፊትህ ቆመናል። እግዚአብሔር ሆይ አንተ ታላቅ አምላክ ነህ። አንተ የክብር አምላክ ነህ። አንተ መንፈስህን ዛሬ ሙላን። አንተ ክብርህን ዛሬ ሙላን። አንተ ቸርነትህን ዛሬ ሙላን። አንደበቶቻችንን ክፈተው ጌታ እግዚአብሔር ሆይ አንተን የምናመሰግንበትን አንደበት ዛሬ ስጠን። አንተን የምናወድስበትን አንደበት ዛሬ ስጠን። ጌታ እግዚአብሔር ሆይ አንተ ታላቅ አምላክ ነህ። አንተ የክብር አምላክ ነህ። ዛሬ በዚህ ስፍራ ተገኝተን ስምህን እንድናወድስ፣ ስምህን እንድናከብር፣ ስምህን ከፍ ከፍ እንድናደርግ ስለፈቀድክልን ጌታ እግዚአብሔር ሆይ እናመሰግንሃለን። ጌታ እግዚአብሔር ሆይ እናመሰግንሃለን። አንተ ድንቅ አምላክ ነህ። አንተ የታምራት አምላክ ነህ። እግዚአብሔር ሆይ ዛሬ ላይ የደከሙ፣ ዛሬ ላይ ያቃታቸው፣
በጓዳቸው እያነቡ ያሉ ብዙሃን አሉ። ዛሬም ዓይኖችህን ወደ እኛ መለስ፣ ዓይኖችህን ወደ እኛ አብራ። ምሪትህን በእኛ ሕይወት ሊያደርግ ምንም አይነት እጦት ጌታ እግዚአብሔር ሆይ ከሕይወታችን ላይ የተመታ ይሁን። ምንም አይነት እጦት የገንዘብ ሊሆን ይችላል፣ የልብስ ሊሆን ይችላል። ጌታ እግዚአብሔር ሆይ የተለያዩ ነገሮች የጤናም ሊሆን ይችላል። ነገር ግን ጌታ ሆይ ምንም አይነት እጦት ከኛ ሕይወት ላይ የተመታ እንዲሆን፣ የራቀ ከኛ ሕይወት ላይ የተባረረ እንዲሆን አባት ሆይ ዛሬ እንጸልያለን። ጌታ እግዚአብሔር ሆይ ዛሬ እንጸልያለን። እናመሰግንሃለን። አንተ የታምራት አምላክ ነህ። አንተ የክብር አምላክ ነህ። አባት ሆይ ዛሬ ላይ አቅቶናል፣ ደክሞናል ብለው ከቤት ለሚርቁ መመለስ ይሁንላቸው። ዓይናቸው ይብራላቸው። መንፈስ ቅዱስ በእነሱ ሕይወት ላይ በኃይል መስራት ይጀምር። እግዚአብሔር አባት ሆይ ዛሬ አንተ ከእኛ ጋር ትሆን ዘንድ ዛሬ በዚህ ስፍራ ተገኝተናል። አንተ ምሪትህን በእኛ ላይ ትገልጽ ዘንድ ዛሬ በዚህ ስፍራ ተገኝተናል። አባት ሆይ አሁን ላይ በዚህ ስፍራ ከዚህ ቪዲዮ ጋር አብረውኝ ላሉ በሙሉ አንተ ከተቸገሩበት ነገር ነፃ እንድታወጣቸው ጸልያለሁ። ካሉበት እስራት ነፃ እንድታወጣቸው ዛሬ በጌታ በኢየሱስ ክርስቶስም ጸልያለሁ። አንተ የፈውስ አምላክ ነህ። አንተ እስራትን የምትፈታ አምላክ ነህ። አንተ የታረዙትን የምትፈውስ አምላክ ነህ። አንተ ሙታንን የምታስነሳ አምላክ ነህ። አንተ የዘላለም ሕይወትን መስጠት የምትችል አምላክ ነህ። አንተ ከዘላለም እስከ ዘላለም የምትነግስ ጌታ እግዚአብሔር ነህ። እናመሰግንሃለን። አባት ሆይ ዘላለማዊ አብሮነት ከእኛ ጋር ይሆን ዘንድ አንተ በእኛ ላይ ምሪትህን ግለጥ። አንተ በእኛ ላይ ሞገስህን ግለጥ። አንተ ክብርህን በእኛ ላይ ግለጥ። ጠዋት ከእንቅልፋችን ስንነሳ አንደበቶቻችንን ያማረና የተዋበ እንዲሆን አንተ በልሳን ሙላን። አንተ በመንፈስ ቅዱስ ሙላን። አንተ በአብሮነት ሙላን። በየትኛውም በምንገኝበት ስፍራ ጌታ እግዚአብሔር ሆይ ያንተ ብርሃንና ያንተ ሞገስ በእኛ ሕይወት ላይ በኃይል ይገለጥ። ያንተ ብርሃንና ያንተ ሞገስ በእኛ ሕይወት ላይ በኃይል መገለጥ ይጀምር። በጌታ በኢየሱስ ስም አሜን ላለ ይሆንለት። አሜን ላለ በጌታ በኢየሱስ ስም ሆነለት። አባት ሆይ ሞገስህን በእኛ ላይ አፍስ፣ ክብርህን በእኛ ላይ አፍስ። ፋይናንሻል ነገሮቻችንን ክፈትልን። የአንደበቶቻችን ፍሬዎች ያማሩና የተዋቡ ይሆኑ ዘንድ አንተ ከእኛ ጋር ሆነ ጌታ እግዚአብሔር ሆይ ወደ ከፍታ ላይ ያውጣን። ማንም አይቶ ወደማያውቀው፣ ማንም ሰምቶት ወደማያውቀው ወደ ከፍታ ላይ ያውጣን። እናመሰግንሃለን ጌታ እግዚአብሔር ሆይ ዛሬም እናመሰግንሃለን፣ ነገም እናመሰግንሃለን። ኃጢአታችንን በደላችንን ይቅር በለን ጌታ እግዚአብሔር ሆይ አውቀንም ሆነ ሳናውቅ ያጠፋነውን ኃጢአታችንን በምሕረት እጅ ዳብስልን፣ በፈውስ እጅ ዳብስልን። ጌታ እግዚአብሔር ሆይ አንተ ከእኛ ጋር ሁን። አባት ሆይ የትኛውም የምንገባበት ቦታ፣ የትኛውም የምንገኝበት ስፍራ፣ የትኛውም የምንወጣበት መድረክ ጌታ እግዚአብሔር ሆይ ያንተን ስም የምናነግስበት፣ ያንተን ስም ከፍ የምናደርግበት፣ ያንተን ስም የምናወድስበት እንዲሆን በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ጸልያለሁ። የትኛውም የምንገባበት ስፍራ፣ የትኛውም የምንገኝበት ቦታ ያንተን ስም ከፍ የምናደርግበት፣ ያንተን ስም የምናወድስበት እንዲሆን አባት ሆይ ዛሬ ጸልያለሁ። አብረውኝ በዚህ ስፍራ ለሚጸልዩት ጌታ እግዚአብሔር ሆይ ምሕረትን በእነሱ ላይ ግለጥ። ፈውስህን በእነሱ ሕይወት ላይ ግለጥ። ምሪትህን በእነሱ ሕይወት ላይ ግለጥ። ነገሮቻቸውን ፍታላቸው። እስራቶቻቸውን ፍታላቸው። የትኛውም የተያዙበትን ነገር ነፃ አውጣቸው። ፈውስህን ላክላቸው። የምህረት እጅህን በእነሱ ሕይወት ላይ ግለጥ። የትኛውም በቤታቸው ያለ በሽታ ከዚህ ሰዓት ጀምሮ ለቋቸው ሄደ። ከዚህ ሰዓት ጀምሮ ምንም አይነት እስራት፣
ምንም አይነት የበሽታ እስራት ጌታ እግዚአብሔር ሆይ ለቋቸው እንዲሄድ እጸልያለሁ። ለቋቸው እንዲሄድ እጸልያለሁ። ምንም አይነት በሽታ ምንም አይነት በሽታ ምንም አይነት እጦት በእነሱ ሕይወት ላይ መስራት እንዳይጀምር መስራት እንዳይችል በጌታ በኢየሱስ ስም እጸልያለሁ። በጌታ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ፈውስህን ላክልን። አንተን ያገኘ ሰው አይወድቅም። አንተን የተደገፈ ሰው አይወድቅም። አንተን ይዞ እግዚአብሔር ሆይ መንገዱን የጀመረ ሰው አይሰናከልም። አንተን ይዞ እግዚአብሔር ሆይ መንገዱን የጀመረ ሰው አይሰናከልም። በፍጹም አይሰናከልም። ምክንያቱም አንተ የከፍታ አምላክ ነህ። ምክንያቱም አንተ የክብር አምላክ ነህ። ምክንያቱም አንተ ያህዌ ነህ። ምክንያቱም አንተ ኤልሻዳይ ነህ። የዘላለም አባት እናመሰግንሃለን። የዘላለም ንጉሥ እናወድስሃለን። አንተ ተባረክ። አንተ ከፍ በል። አንተ ንገስ። አንተ ርኅራኄን በእኛ ሕይወት ላይ ግለጥ። ሞገስህን በእኛ ሕይወት ላይ ግለጥ። ቸርነትህን በእኛ ሕይወት ላይ ግለጥ። ጌታ እግዚአብሔር ሆይ ምንም አይነት እጦት ከዚህ ሰዓት ጀምሮ ከእኛ ሕይወት ላይ የተመታ ይሁን። ምንም አይነት እስራት ከዚህ ሰዓት ጀምሮ ከእኛ ሕይወት ላይ የሄደና የራቀ ይሁን። እናመሰግንሃለን። እናመሰግንሃለን። አባት ሆይ የቤት ሰራተኛም ሊሆኑ ይችላሉ። ሹፌሮችም ሊሆኑ ይችላሉ። ጌታ እግዚአብሔር ሆይ ባለሀብትም ሊሆኑ ይችላሉ። ባለጸጋዎችም ሊሆኑ ይችላሉ። እግዚአብሔር ሆይ አስተማሪዎችም ሊሆኑ ይችላሉ። ነገር ግን የትኛውም እስራት ከነሱ ሕይወት ላይ እንዲባረር እጸልያለሁ። ከነሱ ሕይወት ላይ እንዲባረር እጸልያለሁ። ከነሱ ሕይወት ላይ እንዲርቅ በጌታ በኢየሱስ ክርስቶስም እጸልያለሁ። ከዚህ ሰዓትና ከዚህ ጊዜ ጀምሮ ከእነሱ ሕይወት ላይ ተባረረ። በኢየሱስ ክርስቶስም ሰይጣንን 7 እጥፍ መድፈቅ የሚችሉበትን ኃይል ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲቀበሉ ሰይጣንን 7 እጥፍ ጌታ እግዚአብሔር ሆይ ሰይጣንን ድባቅ መምታት የሚችሉበትን ጦርና መሳሪያ ከአንተ ዘንድ እንዲቀበሉ ዛሬ እጸልያለሁ። አባቶ አንተ በእነሱ ሕይወት ላይ በኃይል ተገለጠ። አባቶ ዛሬ ላይ አንተ ከእኛ ጋር ልትሆን ትችላለህ። ነገም ላይ ከእኛ ጋር ልትሆን ትችላለህ። ነገር ግን እግዚአብሔር ሆይ በእኛ ጥፋትና በእኛ ስህተት ከአንተ ሊያርቀን የሚችል የትኛውም አይነት ነገር ከእኛ ሕይወት ላይ እንዲመታ በጌታ በኢየሱስ ክርስቶስ እጸልያለሁ። እግዚአብሔር ሆይ ከቸርች የሚያርቀን በተለያዩ ሰበቦች ከአንተ የሚያሸሸን ምንም አይነት ነገር ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲመታ ከቸርች ሂዱ የሚለን ቃል ጊዜ ውጡ የሚለን በጌታ በኢየሱስ ክርስቶስም ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲመታ ይህ ክፉ መንፈስ ይህ ክፉ አውሬ በጌታ በኢየሱስ ክርስቶስም ለቆን እንዲሄድ ዛሬ እጸልያለሁ። በጌታ በኢየሱስ ክርስቶስም ይህንን ጸሎት በዚህ ስፍራ አብረውኝ ለሚያዳምጡት በዚህ ስፍራ አብረውኝ ለሚጸልዩት ጌታ እግዚአብሔር ሆይ ፈውስህን ላክላቸው። ምሪትህን ላክላቸው። እናት አባት ሊሆኑ ይችላሉ። ቤተሰብ የተለያዩ ከዘር ማንዘር የሚላክ የድግምት አሰራር ከጨለማው ዓለም ጋር የተደረገ የደም ኪዳን በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ጌታ እግዚአብሔር ሆይ ገመዱን እንዲበጥሰው ጸልያለሁ። ገመዱ እንዲበጠስ ጸልያለሁ። ምንም አይነት የደም ኪዳን በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ እንዲበጠስ ጸልያለሁ። ከዚህ ሰዓት ጀምሮ እንዲበጠስ ጸልያለሁ። በጌታ በኢየሱስ ክርስቶስም ምንም አይነት የደም ኪዳን ጌታ እግዚአብሔር ሆይ ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲበጠስ ጸልያለሁ። እናት አባቶቻችን ሊሆኑ ይችላሉ። አያቶቻችንም ሊሆኑ ይችላሉ። ጌታ እግዚአብሔር ሆይ በጥንት ጊዜ ከጨለማው ዓለም ጋር ገብተውት የነበረው የደም ኪዳን ሲወረስ መጥቶ ዛሬ ላይ በእኛ ሕይወት ላይ ሊሰራ የሚሞክር የጥልቁ አሰራር የጨለማው አሰራር በጌታ በኢየሱስ ክርስቶስም ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲበጠስ ጸልያለሁ። እንዲፈርስ ጸልያለሁ። እግዚአብሔር ሆይ ምሪትህን በእኛ ላይ ያሳይ። ቸርነትህን በእኛ ላይ ያሳይ።
ምሕረትህን በእኛ ላይ አሳይ። ግርማህን በእኛ ላይ አሳይ። ሞገስህን በእኛ ላይ አሳይ። እናመሰግንህ ዘንድ ምሕረትህን በእኛ ላይ ግለጥ። እናከብርህ ዘንድ ምሕረትህን በእኛ ላይ ግለጥ። በፊትህ እንመላለስ ዘንድ የፊቶችን ብርሃን በእኛ ላይ አብራ። ሙሴ እንደዚህ አለ፣ እግዚአብሔር ፊቱን በእኛ ላይ አበራ፣ የፊቱም ብርሃን በእኛ ላይ ታወቀቻል። እግዚአብሔር ሆይ አንተ የአንተ ብርሃን በእኛ ሕይወት ላይ ይገለጥ። የአንተ መንፈስ በእኛ ሕይወት ላይ ይገለጥ። የአንተ ምሪት በእኛ ሕይወት ላይ ይገለጥ። እግዚአብሔር ሆይ አንተ ከሁሉ ትበልጣለህ። እግዚአብሔር ሆይ አንተ ከሁሉ ትበልጣለህ። አንተን ይዘን አንወድቅም። አንተን ይዘን አንሰናከልም። አንተን ይዘን እግዚአብሔር ሆይ ምንም አይነት እጦት በሕይወታችን ላይ አይሆንም። ለጊዜው ገንዘብ እናጣለን። ለጊዜው ከአገልግሎት እንርቃለን። ነገር ግን እግዚአብሔር ሆይ ሰከንድ ሳይቆይ ጌታ እግዚአብሔር ሆይ ምላሽን በእኛ ሕይወት ሊያደርግ ምላሽን በእኛ ሕይወት ሊያደርግ ምላሽህን በእኛ ሕይወት ሊያደርግ እግዚአብሔር ሆይ መልስን ስጠን። የጸሎታችንን መልስ መልስልን። የጸሎታችንን መልስ መልስልን። ብዙ ክርስቲያን አባት ሆይ ብዙ ክርስቲያን አንድን ጸሎት ይጸልይና ጸሎቴ ለምንድን ነው የዘገየብኝ? ጸሎቴ ለምንድን ነው የሚቆይብኝ ብሎ ከእግዚአብሔር ጋር መጣላት ይጀምራል። ከእግዚአብሔር ቤት መሸሽ ይጀምራል። ነገር ግን እግዚአብሔር ሆይ አንተ ሁሉን ታውቃለህ። አንተ ጽዮንን ጠብቀሃታል። አንተ ሁሉን ታውቃለህ። ጌታ እግዚአብሔር ሆይ እንደነዚህ አይነት ክርስቲያኖችን ነገር ግን እግዚአብሔር ሆይ በቤት እንዲመለሱ አንተ ፈውስህን ላክላቸው። አንተ መንፈስ ቅዱስን በእነሱ ሕይወት ላይ በኃይል ገለጥ። እግዚአብሔር ሆይ እናመሰግንሃለን። አጽናኝ መንፈስ ቅዱስ ሆይ አንተ ከእኛ ጋር ሁን። በየትኛውም በምንገኝበት ስፍራ የአንተ ምሕረትና የአንተን ቸርነት ይዘን እንድንቆም ጌታ እግዚአብሔር ሆይ ክፉን ከእኛ ላይ አባርልን። ክፉ ከእኛ ላይ የተመታ ይሁን። አውሬው የተመታ ይሁን። እግሮቹ የተሰበሩ ይሁን። የትኛውም ወደ እኛ ሕይወት የሚመጣበት እግሮቹ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ቄጤማ እንዲሆኑ እንዲፈርሱ በኢየሱስ ስም ኃይል ጸለይኩኝ። ሰላም ቅዱሳን፣ ይህንን አካውንት ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ከአገልግሎታችን ጋር አብራችሁን እንድትሆኑ በእግዚአብሔር ስም እንጠይቃለን። ተባረኩ። እግዚአብሔር አምላክ ጸጋውን በእናንተ ላይ ያፍስ። አንተን ያገኘ ሰው አይወድቅም። አንተን የተደገፈ ሰው አይወድቅም። አንተን ይዞ እግዚአብሔር ሆይ መንገዱን የጀመረ ሰው አይሰናከልም። አንተን ይዞ እግዚአብሔር ሆይ መንገዱን የጀመረ ሰው አይሰናከልም። በፍጹም አይሰናከልም። ምክንያቱም አንተ የከፍታ አምላክ ነህ። ምክንያቱም አንተ የክብር አምላክ ነህ። ምክንያቱም አንተ ያህዌ ነህ። ምክንያቱም አንተ ኤልሻዳይ ነህ። የዘላለም አባት እናመሰግንሃለን። የዘላለም ንጉሥ እናወድስሃለን። አንተ ተባረክ። አንተ ከፍ በል። አንተ ንገስ። አንተ ርኅራኄን በእኛ ሕይወት ላይ ግለጥ። ሞገስህን በእኛ ሕይወት ላይ ግለጥ። ቸርነትህን በእኛ ሕይወት ላይ ግለጥ። ጌታ እግዚአብሔር ሆይ ምንም አይነት እጦት ከዚህ ሰዓት ጀምሮ ከእኛ ሕይወት ላይ የተመታ ይሁን። ምንም አይነት እስራት ከዚህ ሰዓት ጀምሮ ከእኛ ሕይወት ላይ የሄደና የራቀ ይሁን። እናመሰግንሃለን። አባት ሆይ የቤት ሰራተኛም ሊሆኑ ይችላሉ፣ ሹፌሮችም ሊሆኑ ይችላሉ። ጌታ እግዚአብሔር ሆይ ባለሀብትም ሊሆኑ ይችላሉ፣ ባለጸጋዎችም ሊሆኑ ይችላሉ። እግዚአብሔር ሆይ አስተማሪዎችም ሊሆኑ ይችላሉ። ነገር ግን የትኛውም እስራት ከነሱ ሕይወት ላይ እንዲባረር እጸልያለሁ። ከነሱ ሕይወት ላይ እንዲርቅ በጌታ በኢየሱስ ክርስቶስም እጸልያለሁ። ከዚህ ሰዓትና ከዚህ ጊዜ ጀምሮ ከእነሱ ሕይወት ላይ ተባረረ በኢየሱስ ክርስቶስም። ሰይጣንን 7 እጥፍ መድፈቅ የሚችሉበትን ኃይል ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲቀበሉ ሰይጣንን 7 እጥፍ ጌታ እግዚአብሔር ሆይ ሰይጣንን ድባቅ መምታት የሚችሉበትን ጦርና መሳሪያ ከአንተ ዘንድ እንዲቀበሉ ዛሬ ጸልያለሁ። አባቶ አንተ በእነሱ ሕይወት ላይ በኃይል ተገለጠ። አባቶ ዛሬ ላይ አንተ ከእኛ ጋር ልትሆን ትችላለህ። ነገም ላይ ከእኛ ጋር ልትሆን ትችላለህ።
ነገር ግን እግዚአብሔር ሆይ እኛ በእኛ ጥፋትና በእኛ ስህተት ካንተ ሊያርቀን የሚችል የትኛውም አይነት ነገር ከእኛ ህይወት ላይ እንዲመታ በጌታ በኢየሱስ ክርስቶስም እጸልያለሁ። እግዚአብሔር ሆይ ከቸርች የሚያርቀን በተለያዩ ሰበቦች ካንተ የሚያሸሸን ምንም አይነት ነገር ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲመታ፣ ከቸርች ሂዱ የሚለን ቃል ጊዜ ውጡ የሚለን በጌታ በኢየሱስ ክርስቶስም ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲመታ፣ ይህ ክፉ መንፈስ ይህ ክፉ አውሬ በጌታ በኢየሱስ ክርስቶስም ለቆን እንዲሄድ ዛሬ እጸልያለሁ በጌታ በኢየሱስ ክርስቶስም። ይህንን ጸሎት በዚህ ስፍራ አብረውኝ ለሚያዳምጡት፣ በዚህ ስፍራ አብረውኝ ለሚጸልዩት ጌታ እግዚአብሔር ሆይ ፈውስህን ላክላቸው፣ ምሪትህን ላክላቸው። እናት አባት ሊሆኑ ይችላሉ። ቤተሰብ የተለያዩ ከዘር ማንዘር የሚላክ የድግምት አሰራር ከጨለማው ዓለም ጋር የተደረገ የደም ኪዳን በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ጌታ እግዚአብሔር ሆይ ገመዱን እንዲበጥሰው ጸልያለሁ። ገመዱ እንዲበጠስ ጸልያለሁ። ምንም አይነት የደም ኪዳን በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ እንዲበጠስ ጸልያለሁ። ከዚህ ሰዓት ጀምሮ እንዲበጠስ ጸልያለሁ በጌታ በኢየሱስ ክርስቶስም። ምንም አይነት የደም ኪዳን ጌታ እግዚአብሔር ሆይ ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲበጠስ ጸልያለሁ። እናት አባቶቻችን ሊሆኑ ይችላሉ፣ አያቶቻችንም ሊሆኑ ይችላሉ። ጌታ እግዚአብሔር ሆይ በጥንት ጊዜ ከጨለማው ዓለም ጋር ገብተውት የነበረው የደም ኪዳን ሲወረስ መጥቶ ዛሬ ላይ በእኛ ህይወት ላይ ሊሰራ የሚሞክር የጥልቁ አሰራር የጨለማው አሰራር በጌታ በኢየሱስ ክርስቶስም ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲበጠስ ጸልያለሁ፣ እንዲፈርስ ጸልያለሁ። እግዚአብሔር ሆይ ምሪትህን በእኛ ሊያሳይ፣ ቸርነትህን በእኛ ሊያሳይ፣ ምህረትህን በእኛ ሊያሳይ፣ ግርማህን በእኛ ሊያሳይ፣ ሞገስህን በእኛ ሊያሳይ፣ እናመሰግን ዘንድ ምህረትን በእኛ ላይ ግለጥ፣ እናከብር ዘንድ ምህረትን በእኛ ላይ ግለጥ። በፊትህ እንመላለስ ዘንድ የፊቶችን ብርሃን በእኛ ላይ አብራ። ሙሴ እንደዚህ አለ፣ እግዚአብሔር ፊቱን በእኛ ላይ አበራ፣ የፊቱም ብርሃን በእኛ ላይ ታወቀቻል። እግዚአብሔር ሆይ የአንተ ብርሃን በእኛ ህይወት ላይ ይገለጥ። የአንተ መንፈስ በእኛ ህይወት ላይ ይገለጥ። የአንተ ምሪት በእኛ ህይወት ላይ ይገለጥ። እግዚአብሔር ሆይ አንተ ከሁሉ ትበልጣለህ። እግዚአብሔር ሆይ አንተ ከሁሉ ትበልጣለህ። አንተን ይዘን አንወድቅም። አንተን ይዘን አንሰናከልም። አንተን ይዘን እግዚአብሔር ሆይ ምንም አይነት እጦት በህይወታችን ላይ አይሆንም። ለጊዜው ገንዘብ እናጣለን፣ ለጊዜው ከአገልግሎት እንርቃለን። ነገር ግን እግዚአብሔር ሆይ ሰከንድ ሳይቆይ ጌታ እግዚአብሔር ሆይ ምላሽን በእኛ ህይወት ሊያደርግ ምላሽህን በእኛ ህይወት ሊያደርግ እግዚአብሔር ሆይ መልስን ስጠን። የጸሎታችንን መልስ መልስልን። ብዙ ክርስቲያን አባት ሆይ ብዙ ክርስቲያን አንድን ጸሎት ይጸልይና ጸሎቴ ለምንድን ይዘገየብኝ፣ ጸሎቴ ለምንድን ነው የሚቆይብኝ ብሎ ከእግዚአብሔር ጋር መጣላት ይጀምራል። ከእግዚአብሔር ቤት መሸሽ ይጀምራል። ነገር ግን እግዚአብሔር ሆይ አንተ ሁሉን ታውቃለህ። አንተ ጽዮንን ጠብቀሃታል። አንተ ሁሉን ታውቃለህ። ጌታ እግዚአብሔር ሆይ እንደነዚህ አይነት ክርስቲያኖችን ነገር ግን እግዚአብሔር ሆይ በቤትህ እንዲመለሱ አንተ ፈውስህን ላክላቸው። አንተ መንፈስ ቅዱስን በእነሱ ህይወት ላይ በኃይል ገለጥ። እግዚአብሔር ሆይ እናመሰግንሃለን። አጽናኝ መንፈስ ቅዱስ ሆይ አንተ ከእኛ ጋር ሁን። በየትኛውም በምንገኝበት ስፍራ የአንተ ምህረትና የአንተን ቸርነት ይዘን እንድንቆም ጌታ እግዚአብሔር ሆይ ክፉን ከእኛ ላይ አባርልን። ክፉ ከእኛ ላይ የተመታ ይሁን። አውሬው የተመታ ይሁን። እግሮቹ የተሰበሩ ይሁን። የትኛውም ወደኛ ህይወት የሚመጣበት እግሮቹ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ቄጤማ እንዲሆኑ እንዲፈርሱ በኢየሱስ ስም ኃይል ጸለይኩኝ። ሰላም ቅዱሳን፣ ይህንን አካውንት ላይክ፣ ሼር
እንዲሁም ሰብስክራይብ እያደረጋችሁ ከአገልግሎታችን ጋር አብራችሁን እንድትሆኑ በእግዚአብሔር ስም እንጠይቃለን። ተባረኩ። እግዚአብሔር አምላክ ጸጋውን በእናንተ ላይ ያፍስ። አንተን ያገኘ ሰው አይወድቅም። አንተን የተደገፈ ሰው አይወድቅም። አንተን ይዞ እግዚአብሔር ሆይ መንገዱን የጀመረ ሰው አይሰናከልም። አንተን ይዞ እግዚአብሔር ሆይ መንገዱን የጀመረ ሰው አይሰናከልም፣ በፍጹም አይሰናከልም። ምክንያቱም አንተ የከፍታ አምላክ ነህ። ምክንያቱም አንተ የክብር አምላክ ነህ። ምክንያቱም አንተ ያህዌ ነህ። ምክንያቱም አንተ ኤልሻዳይ ነህ። የዘላለም አባት እናመሰግንሃለን። የዘላለም ንጉሥ እናወድስሃለን። አንተ ተባረክ። አንተ ከፍ በል። አንተ ንገስ። አንተ ርኅራኄን በእኛ ሕይወት ላይ ግለጥ። ሞገስህን በእኛ ሕይወት ላይ ግለጥ። ቸርነትህን በእኛ ሕይወት ላይ ግለጥ። ጌታ እግዚአብሔር ሆይ ምንም አይነት እጦት ከዚህ ሰዓት ጀምሮ ከእኛ ሕይወት ላይ የተመታ ይሁን። ምንም አይነት እስራት ከዚህ ሰዓት ጀምሮ ከእኛ ሕይወት ላይ የሄደና የራቀ ይሁን። እናመሰግንሃለን። እናመሰግንሃለን። አባት ሆይ የቤት ሰራተኛም ሊሆኑ ይችላሉ፣ ሹፌሮችም ሊሆኑ ይችላሉ። ጌታ እግዚአብሔር ሆይ ባለሀብትም ሊሆኑ ይችላሉ፣ ባለጸጋዎችም ሊሆኑ ይችላሉ። እግዚአብሔር ሆይ አስተማሪዎችም ሊሆኑ ይችላሉ። ነገር ግን የትኛውም እስራት ከነሱ ሕይወት ላይ እንዲባረር እጸልያለሁ። ከነሱ ሕይወት ላይ እንዲባረር እጸልያለሁ። ከነሱ ሕይወት ላይ እንዲርቅ በጌታ በኢየሱስ ክርስቶስም እጸልያለሁ። ከዚህ ሰዓትና ከዚህ ጊዜ ጀምሮ ከእነሱ ሕይወት ላይ ተባረረ። በኢየሱስ ክርስቶስም ሰይጣንን 7 እጥፍ መድፈቅ የሚችሉበትን ኃይል ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲቀበሉ ሰይጣንን 7 እጥፍ ጌታ እግዚአብሔር ሆይ ሰይጣንን ድባቅ መምታት የሚችሉበትን ጦርና መሳሪያ ከአንተ ዘንድ እንዲቀበሉ ዛሬ ጸልያለሁ። አባቶ አንተ በእነሱ ሕይወት ላይ በኃይል ተገለጠ። አባቶ ዛሬ ላይ አንተ ከእኛ ጋር ልትሆን ትችላለህ። ነገም ላይ ከእኛ ጋር ልትሆን ትችላለህ። ነገር ግን እግዚአብሔር ሆይ በእኛ ጥፋትና በእኛ ስህተት ከአንተ ሊያርቀን የሚችል የትኛውም አይነት ነገር ከእኛ ሕይወት ላይ እንዲመታ በጌታ በኢየሱስ ክርስቶስም እጸልያለሁ። እግዚአብሔር ሆይ ከቸርች የሚያርቀን በተለያዩ ሰበቦች ከአንተ የሚያሸሸን ምንም አይነት ነገር ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲመታ ከቸርች ሂዱ የሚለን ቃል ጊዜ ውጡ የሚለን በጌታ በኢየሱስ ክርስቶስም ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲመታ ይህ ክፉ መንፈስ ይህ ክፉ አውሬ በጌታ በኢየሱስ ክርስቶስም ለቆን እንዲሄድ ዛሬ እጸልያለሁ። በጌታ በኢየሱስ ክርስቶስም ይህንን ጸሎት በዚህ ስፍራ አብረውኝ ለሚያዳምጡት በዚህ ስፍራ አብረውኝ ለሚጸልዩት ጌታ እግዚአብሔር ሆይ ፈውስህን ላክላቸው፣ ምሪትህን ላክላቸው። እናት አባት ሊሆኑ ይችላሉ። ቤተሰብ የተለያዩ ከዘር ማንዘር የሚላክ የድግምት አሰራር ከጨለማው ዓለም ጋር የተደረገ የደም ኪዳን በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ጌታ እግዚአብሔር ሆይ ገመዱን እንዲበጥሰው ጸልያለሁ። ገመዱ እንዲበጠስ ጸልያለሁ። ምንም አይነት የደም ኪዳን በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ እንዲበጠስ ጸልያለሁ። ከዚህ ሰዓት ጀምሮ እንዲበጠስ ጸልያለሁ። በጌታ በኢየሱስ ክርስቶስም ምንም አይነት የደም ኪዳን ጌታ እግዚአብሔር ሆይ ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲበጠስ ጸልያለሁ። እናት አባቶቻችን ሊሆኑ ይችላሉ፣ አያቶቻችንም ሊሆኑ ይችላሉ። ጌታ እግዚአብሔር ሆይ በጥንት ጊዜ ከጨለማው ዓለም ጋር ገብተውት የነበረው የደም ኪዳን ሲወረስ መጥቶ ዛሬ ላይ በእኛ ሕይወት ላይ ሊሰራ የሚሞክር የጥልቁ አሰራር የጨለማው አሰራር በጌታ በኢየሱስ ክርስቶስም ከዚህ ሰዓትና ከዚህ ጊዜ ጀምሮ እንዲበጠስ ጸልያለሁ፣ እንዲፈርስ ጸልያለሁ። እግዚአብሔር ሆይ ምሪትህን በእኛ ላይ ያሳይ፣ ቸርነትህን በእኛ ላይ ያሳይ፣ ምሕረትህን በእኛ ላይ ያሳይ፣ ግርማህን በእኛ ላይ ያሳይ፣ ሞገስህን በእኛ ላይ ያሳይ። እናመሰግን ዘንድ ምሕረትህን በእኛ ላይ ግለጥ። እናከብር ዘንድ ምሕረትህን በእኛ ላይ ግለጥ። በፊትህ እንመላለስ ዘንድ
የፊቶችን ብርሃን በእኛ ላይ አብራ። ሙሴ እንደዚህ አለ፣ እግዚአብሔር ፊቱን በእኛ ላይ አበራ፣ የፊቱም ብርሃን በእኛ ላይ ታወቀቻል። እግዚአብሔር ሆይ አንተ የአንተ ብርሃን በእኛ ሕይወት ላይ ይገለጥ። የአንተ መንፈስ በእኛ ሕይወት ላይ ይገለጥ። የአንተ ምሪት በእኛ ሕይወት ላይ ይገለጥ። እግዚአብሔር ሆይ አንተ ከሁሉ ትበልጣለህ። እግዚአብሔር ሆይ አንተ ከሁሉ ትበልጣለህ። አንተን ይዘን አንወድቅም። አንተን ይዘን አንሰናከልም። አንተን ይዘን እግዚአብሔር ሆይ ምንም አይነት እጦት በሕይወታችን ላይ አይሆንም። ለጊዜው ገንዘብ እናጣለን። ለጊዜው ከአገልግሎት እንርቃለን። ነገር ግን እግዚአብሔር ሆይ ሰከንድ ሳይቆይ ጌታ እግዚአብሔር ሆይ ምላሽን በእኛ ሕይወት ሊያደርግ ምላሽህን በእኛ ሕይወት ሊያደርግ እግዚአብሔር ሆይ መልስን ስጠን። የጸሎታችንን መልስ መልስልን። ብዙ ክርስቲያን አባት ሆይ ብዙ ክርስቲያን አንድን ጸሎት ይጸልይና ጸሎቴ ለምንድን ነው የዘገየብኝ? ጸሎቴ ለምንድን ነው የሚቆይብኝ ብሎ ከእግዚአብሔር ጋር መጣላት ይጀምራል። ከእግዚአብሔር ቤት መሸሽ ይጀምራል። ነገር ግን እግዚአብሔር ሆይ አንተ ሁሉን ታውቃለህ። አንተ ጽዮንን ጠብቀሃታል። አንተ ሁሉን ታውቃለህ። ጌታ እግዚአብሔር ሆይ እንደነዚህ አይነት ክርስቲያኖችን ነገር ግን እግዚአብሔር ሆይ በቤት እንዲመለሱ አንተ ፈውስህን ላክላቸው። አንተ መንፈስ ቅዱስን በእነሱ ሕይወት ላይ በኃይል ገለጥ። እግዚአብሔር ሆይ እናመሰግንሃለን። አጽናኝ መንፈስ ቅዱስ ሆይ አንተ ከእኛ ጋር ሁን። በየትኛውም በምንገኝበት ስፍራ የአንተን ምሕረትና የአንተን ቸርነት ይዘን እንድንቆም ጌታ እግዚአብሔር ሆይ ክፉን ከእኛ ላይ አባረልን። ክፉ ከእኛ ላይ የተመታ ይሁን። አውሬው የተመታ ይሁን። እግሮቹ የተሰበሩ ይሁን። የትኛውም ወደ እኛ ሕይወት የሚመጣበት እግሮቹ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ቄጤማ እንዲሆኑ እንዲፈርሱ በኢየሱስ ስም ኃይል ጸለይኩኝ። ሰላም ቅዱሳን፣ ይህንን አካውንት ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ከአገልግሎታችን ጋር አብራችሁን እንድትሆኑ በእግዚአብሔር ስም እንጠይቃለን። ተባረኩ። እግዚአብሔር አምላክ ጸጋውን በእናንተ ላይ ያፍስ።